እንግዲህ ቲና አባዬን አግታ እያሰቃየችው ትገኛለች። ነገር ግን አግትና ተዚህ ምድር አጥፋው ያለችው ልጅ ለአባዬ አድልቷል። አሁን የቲና ጉድ ወጣ። ለምን ቢባል ዳኒን ትሁት የአባዬን ሁኔታ አጣራ ላንተ ትነግራለች። እስከ ዛሬ ምናልባችም ያጠፋውን ጥፋት የሚክስህ ይሆናል። እዋክን ዳኒ አለችው ትሁት። እመኝኝ ምንም ማቀው ነገር የለም አለ። ነገር ግን አሁን አፏም ልጧት ቲና አንድ ነገር ዘረገፈች። ዳኒ ይህንን ሲሰማ ያለበትን ቦታ አሳያለሁ ብለው ነበረ። እናም ለነ ካሌብ ሄዶ ነገራቸው። አሁን አባዬ ከዛ የሚወጣበት ቀን ወይም ሰዓት ነው። ቲና ግን ከሁሉም የወጣ ጎመን ሆነች። አሁን ሌላው ነገር ካሌብን ገንዘብህን እወስዳለሁ ብላ ነው የምታስበውና ልፈታህ እችላለሁ ዛሬውኑ አለችው። እሱ ደግሞ ውጭ ላይ በማለትም አባረራት። በጣም ያሳዝናል። አባዬም በድፍረትና ዘና በማለትም የምጠይቀውን ጥያቄ መለሰላት። ግን አጋቹ ልጅ ከአባዬ ጎን ነው። እናም አሁን አባዬ ለሷ ብሞትም 5 ሳንቲም አልሰጣትም፣ ለሷ የምሰጠውን ስለማልሰጣት ላንተ ሰጥሃለሁ ብሎታል። ልጁም በደንብ ተግባብቷል ከአባዬ ጋር። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁት አሁን የአባያ መጥፋት በጣም አስጨንቋቸዋል። እንዲሁም ካሌብን ተረጋጋ፣ ዳኒ ምንም የሚያውቀው ነገር የለም አለች። አባዬን አግቶ ያስቀመጠው ልጅ ግን ከአባዬ ጎን ሆኗል። እናም አባዬ ቲና ያደረገችውን ነገረው። በጣምም ተገረመ። በእርግጥ እንዳንተ አይነት ሰዎች ብዙ ጊዜ ያጋጥመኛል፣ ግን ብዙ ጓደኞችም ይሄን ስራ የኔን አይነት ስራ ይሰራሉ ለቢዝነስ ሲሉ፣ ግን ደግሞ ተሸውደዋል አለው። እኔ ለቲና ምንም አይነት ገንዘብ አልሰጣትም፣ ለሷ የምሰጠውን ላንተ መስጠት ስለፈለግኩ ብቻ ነው አለ። ከዛም በምን እርግጠኛ ሆናለሁ? ግን እኔም መሸወድ አይቻልም፣ ብዙ ጓደኞች ተሸውደዋል። እናም እንሰጣለን ብለው ይሄዳሉ። ከዛ በኋላ ወንጀል ውስጥ ከቷቸዋል አለ። እመነኝ፣ አንተም እኮ እያደረክ ያለኸው ስራ ትክክል አይደለም አለው። በእርግጥ ለምን እዚያ ያመጣኸኝ ምን አድርጌ ነው ሲል እሱን እዚህ ቦታ እንድትታገት ያደረገችን ሴት ጠይቃለሁ። ጠላቴን እሺ የታግቼ ልጠይቃ ሲልም አባዬ እሱም ቀጠለና ማነች? ማን እንደሆነ ታውቃለህ? ቲና ናት ቀንደኛ ጥላቴ አለው። ይገርማል፣ ምን አርጋሃን ነው ሲለውም ያደረገችውን ሁሉ ዘርዝሮ ነገረው። እና በጣም ቆንጆ ተደራዳሪ ከወንክ ትለቀቃለህ ሲለውም እኔ እየተደራደርኩ ሳይሆን እዩልክ እንትን እያልኩ ነው፣ ለሷ ብሞትም 5 ሳንቲም አልሰጣትም፣ ስለዚህ ለሷ የምሰጠውን ላንተ ብሰጥ ነው የሚሻለው አለ። ከዛም ልጁም እሽ ብሎ ተስማማ። አሁን ቲና እቤት ሄዳ ማስመሰል ጀመረች። ግን ካሌብ ዳኒንና እሷን በጣም ጠርጥሯቸዋል። ዳኒ ደግሞ እዚህ ቦታ ላይ የሚያውቀው ነገር እንደሌለም ነገራለ ትሁት። ግን እጅህ እንደሌለበት አውቃለሁ፣ አምናለሁ፣ እመኝኝ፣ እኔ ምንም ማውቀው ነገር የለም። በእርግጥ አባዬ አናዶኛል፣ ግን ቢሆንም ለአባዬ እዚህ ቦታ ላይ ወይም ደግሞ አባዬ እንዲጠፋ አላደርግም በፍጹም። ምን አስበሽ ነው ትሁት? ካሌብ ሊያምነኝ አልቻለም አለ። ካሌብ የምተባበረ ነገር ካለ ንገረኝ ልተባበረ፣ እዋክህን፣ አውቃለሁ ጉዳዩ ከባድ ነው አለው ዳኒ። ካሌብም ያን ጊዜ ውጡልት ስላችሁ ለምን አልተባበርከኝም? እንዳምነት ትፈልጋለህ? መቼም ቢሆን ላምና አልችልም፣ እምነት የሚባል ነገር የለኝም፣ አላቅልም አለው። ካሌብ እዋክህን፣ እኔ ምንም ማውቀው ነገር የለም፣ የእውነቴን ነው ምልህ። ስለዚህ እመነኝና አብረን ሆነን አባዬን እንፈልገው። የት አቃችሁ ደብቃችሁት? የት ነው አባዬን ፈልግ የማገኘው አለው። እሺ በቃ ጉዳዩ እንደሚያበሳጭ አውቃለሁ፣ ግን ደግሞ በፍጹም ይሄንን አላደረኩም አለ።
ቲና አሁን እንግዲህ ማንም ሰው ሳያያት ቀጥታ አባዬ የታገተበት ቦታ ሄደች። እዛም ሄዳ እንዴት ነህ አለችው። ከዛም እሺ ቲና አላት። ይኸውልህ አሁን ተመችቶሃል አይደል? ምንድን ነው የምትፈልጊው? ይኸውልህ በሙሉ ባንተ ስም ያለ ንብረት በስሜ ታዞርልኛለህ አለችው። መሞት ነው የምትፈልገው ወይስ መቆየት ስትለውም እሱን ድንቡሎ ሳንቲም አታገኝም ቲና አላት። እኮ ለምን? እንግዳውስ ትሞታለህ አለችው። ልሙት መቆየትስ አትፈልግም? ይህ ስለ ቆየው መስሎኝ ይህን ጉድ እያሳየኛለው አላት። ልጁም አንተ ቆይ እንዴት አፉን ዝጋልኝ በጥፊ ደርግመው አለችው። ይኸውልሽ እኔ እንደዚህ ማድረግ አልችልም። በስርዓት እያናገረሽ አናገርሽው መለሰልሽ። ለዚህ ነው የሚመታው አላት። ኦ ይሄማ አትገለውም ማለት ነው ግደለውም ብለህ እሱን አትጠራጠሪ። አሁንም ካልሽ አስወግደዋለሁ። ግን ደግሞ እንደዚህ እያደረግሽ አይደለም። በስራ ጣልቃት ግቢ። ነይ እዚህ ቦታው ሆኝና ጠይቂው አላት። ከዛም አሁን ርቦናል ገንዘብ ስጭን፣ ሰውየውም ርቦታል አላት። እንዴ ለአንተ የሆነ ነገር አመጣልሃለሁ፣ እሱ ግን ድብን ይበል። እንዴ በራብና በመደብደብ እኮ አይደለም፣ ስራዬን አታበላሽብኝ አላት። አሁን እጂ ሲላትም እሽ ብላ ሄደች። ልጁ ግን በጣም ለአባዬ አዘንታ አድርጓልም። በጣምም አሁን ለአባዬ ያለው ቦታ መጥፎ ቦታ ቢሆንም ግን ልጁ ደግሞ እሱም መጉዳት አልፈለገም። አባዬ በገንዘብ ቲናምጣ የምትለውን ላገተው ላይ ሰጥቶ ግን ወደፊት ቲና ምን ይገጥማታል? ሌላው ነገር በጣም በሚገርም ሁኔታ ካሌብ ዳኒን እየጠረጠረው ነው። ትሁት እባክሽን እንዳምነኝ አድርጌ፣ እኔ ምንም እጅ የለበትም። እኔ እኮ ባምነህ አንቺም አባዬ መጥፋት የኔ እጅ ያለ መስሎ ነው የሚሰማሽ አላት። ይኸውልህ እኔ አላስብም። እሺ መኝ በፈጠረሽ እኔ ባምንህ ካሌብ ካላመነህ ምን ላድርግ? እኔ ምን ላድርግ? በእርግጥ ካሌብ በጣም የዋህ ሰው ነው። ይህ ሁሉ ደርሶበት ዝም ማለቱ የተለየ መልካም ሰው ነው። አባዬም መልካም ሰው ነው። ለአባዬ ይሄ አይገባውም፣ እንደናንተ ክፋት አላት አለችው። እመኝ ትሁት በአሁኑ እኔ እጄ የለበትም። እንዴት እንደዚህ አደርጋለሁኝ? በፍጹም አላት። ምናልባች አለችው አሁን ካሌብን አሳምኝልኝ፣ ያለውን ነገር እንደምንም ብዬ አጣርቼ አንዱንን ችግሩን እንወጣ አለ። ከዛም ካሌብን ሄዳ ትሁት አናገረችው። ይኸውልህ ካሌብ፣ ትሁትም ካሌብ እመነኝ በአሁኑ ዳኔ የለበትም አለችው። ካሌብም እንዴት ትሁት ምንድን ነው አልገባኝም። ባለፈ ቲና ራሱ ይህን የምታደርግ አይመስለኝም አልሽ፣ አመንሻቸው አላት። በቲና እርግጠኛ አይደለሁም፣ ግን ደግሞ በዳኒ እርግጠኛ ነኝ። እሱ ምንም የሚያውቀው ነገር የለም። እልቅንስ ዳኒን ብንጠቀምበት ነው የሚሻለው ካሌብ አለችው። እንዴት? ተመካክረው ነው ያደረጉት እባክሽ አላት። ይኸውልህ ካሌብ፣ አሁን ዳኒ የሚያውቅበት ነገር ምንም የለም። ስለዚህ ቲና ከሱ ስለማደብቀው አባዬ ያለበትን ሁኔታ የምናውቀው በዳኒ በኩል ነው። ዳኒን ደግሞ ምንም ነገር ሳትናገር ቲና እውነቱን እንድትነግረው እንዳውጣጣት ማድረግ ነው። ስለዚህ እሺ በለኝ አለችው። እሺ ትሁቴ በቃ እኔ አሁን ላይ የማደርገው ነገር በጣም ከብዶኛል፣ አባዬን ከቤቱ አስወጣው አላት። ከዛ እሷም ተረጋጋ፣ እመነኝ ዳኒን እንጠቀምበታለን፣ ዳኒ ሁሉንም ነገር ከቲና አውጣቶ እንዲነግረን አደርጋለሁ አለችው። እሱም እሺ በቃ በማለትም ተስማማ። ዳኒ ከቤት ሲወጣ ትሁት ተከተለችው። ዳኒ ጠብቀኝ አለችው። ምንድን ነው አላት። ይኸውልህ እንዳስቀየምኩ አውቃለሁ፣ ግን ደግሞ አሁን አባዬ ያለበትን ሁኔታ ማወቅ የምንችለው ባንተ ነው። ምክንያቱም ምናልባች እስከ ዛሬ ላጠፋው ጥፋት ይክስህ ይሆናል አለችው። ከዛ ምን
እኔ አውቃለሁ በጣም ገንዘብ እወዳለሁ፣ ግን ደግሞ በእንደዚህ አይነት በሰው ነፍስ የምጫወት ሰው አይደለሁም ትሁት አላት። አውቃለሁ ምንም እጅ እንደሌለበት፣ ግን እንደምንም ብለ ቲናን አውጣጣና ያለውን ነገር አባዬ ያለበትን ሁኔታ እንወቅ አለችው። እሺ በቃ አላት። ከዛም መጨረሻ ላይ ቲና አባባ ታገተበት ቆይታ ተመልሳ መጣች። እናም ሳታስበው ለዳኒ የሆነ ነገር ዘነጠለች። ዳኒ በጣም ተጨናንቋል። እዋክሽን ቲና ንገሪ ቢላትም በሚለምንባት ሰዓት ልትነግረው ፈቃደኛ አልነበረችም። አሁን ግን በሚገርም ሁኔታ ሳታስበው ያ ሽማግሌ አሁን ያበቃለታል። ተኔ የሚያመልጥ መስሎት ነው አለች። ምን አላት ዳኒ? አይ ምንም ነገር የለ ቲና፣ ምንም ነገር አትደብቂኝ። እኔ ራሴ ባገኘው እማረገውን እኔ ያውቃለሁ፣ በጣም ጎርቶኛል አላት። ከዛም እሺ በቃ በቅርቡ እሱ ያለበትን አሳያለሁኝ እመነኝ አለችው። ማን ነው? የት ነው አላት። አው ሁሉንም ነገር እነግራለሁ፣ ስለዚህ ማድረግ የምትፈልገውን ነገር ታደርጋለህ አለች። ደስ ይላል፣ እኔም የምፈልገው ይሄንን ነው አለ። ከዛም ቀጠለችና በቃ ከዛም አሁን ቲና አባባን እንዳገተችው ካረጋገጠ በኋላ ዳኒ አሃ አሁን ነው ስራዬን መጀመር ያለብኝ። አይገርምም በገዛ እጇ መሰሪ ዘነጠለችው አለና ለትሁትና ለካሌብ ቲና እንዳገተችው አውጣቶ እንዳወቀም ነገራቸው። ካሌብ ድሮም የምጠረጥረው እሷን ነበር በማለትም ተናገረ። አሁን ግን ጠብቁኝ፣ ቆይ አባባ ያለበትን ቦታ ቲና ታሳየኝ፣ ከዛ በኋላ አባባን እናስወጣዋለን አላት። ከዛ ትሁትም እሺ ዳኒ፣ ድሮም ያልኩት ይሄን ነበር። አይገርምም የቲና ረመኔነት በዚሁ እንደቀጠለ ይቀጥላል ማለት ነው አለች። አሁን ቲና ካሌብን በፈለግከው እፈርምላለሁ፣ መፋታት እንችላለን፣ የአባዬን ጉዳይ ግን ለፖሊስ ማመልከት አለብን አለች። ሰብስክራይብ እያደረጋችሁ